ክፍል 2 ሀብል ድራማ ቀጥሏል። እንግዲህ ሀብልና የእዝራ አክስት የእዝራ እናቱ አንድ ላይ ሆነው እዚህ እየተፋጠጡ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሳራ ዛናው ቻናል ተከታታዮች እንዴት ናችሁ? በያላችሁበት የዓለም ዳርቻ ክርስቶስ ሰላም ይብዛላችሁ። ዛሬ ክፍል 2ን የሀብልን እንትን ነው። ሀብልና የእዝራ አክስት አንድ ላይ ሆነው እዚህ እንዴት ነበረ እያለች እየጠየቀቻት ነው። በቃ ዝጋ ሀብል በጣም እየፈራች ነው ጥያቄ ስትጠየቃት። እዚህ ጋ አንድ ላይ ሁለቱ ሲያወሩ ደረሰችባቸውና የእዝራ እናት ዝጋ የሰራተኛይቱንና የእዝራን አክስት አንድ ላይ ያገኘቻቸው። ብቻ ተፋጠዋል። ምን ልበላችሁ ግን እኔ በስተመጨረሻ የመጨረሻው እዝራ እና ሀብል ይጋባሉ ብዬ ተስፋ አደርጋለሁ። እናንተስ ምን ይመስላችኋል? ሀብል ግን በጣም ታሳዝነኛለች። የተረዳት የለም። ይኸው ዝጋ እያለችው ያለችው እዝራ ማንን እንደሚወድ ግልጽ ነው። ማታ ሁሉም ሰው ከተኛ በኋላ ወደ ክላሱ ትመጫለች እያለቻት ነው ለሀብል። ሀብል ደግሞ ምን ማለትሽ ነው? ሙሽሪትን የት አድርጎ ትላታለች። አንቺ ምን አገባሽ ስለ ሙሽራዋ እያለች እዚህ ተፋጠዋል። የት ነው ልትሄድ ነው ሀብል? ወዴት ነው የምትሄጂው? ትላታለች። ወደ ክፍሌ ነው የምሄደው እያለች እሷ ደግሞ እዚህ ቁመሽ ባልሽን ጠብቂ ትላትና ሙሽራይቱ ፊት ደህና ደሬ ኔ ባል ትይዋለች ትላታለች። ሀብል ደግሞ እኔ ይሄንን ማድረግ አልችልም ትላለች። እኔ ይሄንን ማድረግ አልችልም እያለቻት ነው። እኔም ከመጀመሪያውም እንደዚህ አይነት ጨካኝ ሴት አይደለም እያለች ነው ሀብል በጣም አስተዋይ ናት። እኔ እንደዚህ ሳይሆን ሀሳቤ ሀብታም መሆን ነበር ትላለች። እሷ ደግሞ ተሳክቶልናል በቃ አዎ ሀብታም ለመሆን እኮ እጃችን ላይ ነው ሁሉም ነገር ያለው ትላለች። እሷ ያችኛይቱ ሀብታም መሆን ነው የምትፈልገው። ሀብል ደግሞ እዝራን የምር እየወደደችው መጥታለች። ብቻ ሀብል ታሳዝናለች። አጸደ ፎከሷ በቃ ሙሽራይቱን ማባረር ነው ያጸደ ተግባር። ሀብል ደግሞ በቃ ይሄ የሰውኛ አጸባ የሚባለው አለ አይደል? የፍርሃት ምናምን ስሜት አላት። ግን እዝራን እየወደደችውን ሀብል እንደምትወደው እዚህ ላይ እየተናገረች ነው። ምንድን ነበር የተባባል ነው? ለምንድን ነው ትላታለች አጸደ ምንድን ነበር የተነጋገር ነው እያለች ነው። ዝጋ እዝራን አጣሁት ማለት ተጎጂዋ እኔ ነኝ እያለች ነው። እዚህ ደግሞ ልትመታት እያለች ተፋጠጠች። የእዝራ እናት መጣችባቸው። እያወሩ እያሉ እዚህ ምን እየሰራችሁ ነው አለቻቸው። በዚህ ምሽት ምን እየሰራች ነው አለቻት ለሰራተኛይቱ። ከዛ አጸደ ጋር እያወራሁ ነው ላይ ወጥቼ አጸደን ሳገኝ ከአጸደ ጋር እያወራሁ ነው እያለቻት ነው። ቤቱ ብቻ ብስቅልቅል ብሏል። ለሳራ ዛናው ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሀብልን ተከታታይ ድራማ መቀጠል እንችላለን። እዚህ ጋ ደግሞ ሙሽሪትና እዝራ ናቸው። በአንድ ገበታ ምሳ እየበሉ ነበረ። እንደውም ከዚህ በኋላ እኩለ ሌሊት የሚሰራ ስራ አዝሻለሁ እያለቻት ነው። ሽንት ቤት ታጸጃለሽ እያለች ግልጽ ነው ትላታለች። እዚህ ደግሞ ግን እኮ አጽድቼዋለሁ አለች። ደግመሽ ብታጸጁም ደግመሽ ታጸጇዋለሽ እያለቻት ነው። ምክንያቱም እሷ የተደበቀውን ነገር ሊያወጡባት እንደሆነ ሀብልና ጸደ እየገባት ይመስለኛል። ዳርዳር እያለች ነው። ብቻ ታሳዝናለች። በደንብ የጸዳ መስሎ አልታየኝም እና ደግመሽ ታጽጃለሽ አለቻት። አጸደ ደግሞ ዝም በያት ሂጂና ወደ ክፍልሽ ሂደሽ ተኛ አለቻት።
ከዛ የባለቤት እህት ነሽ ወይ ብዬ ስላከበርኩሽ ነው እንጂ አጸደን እኔ ነኝ አለች። እኔ ነኝ አዛዥቱ፣ የቤቲቱ መቤት እኔ ነኝና ማዝዛት እኔ ነኝ እያለች ነው። ሰራተኛይቱ ደግሞ መሽቷል ነገ እያለች ነው። ግን ነገ እንድታጸዳም እየፈቀደችላት አይደለም። ብቻ ከባድ ነው። በቃ የባሏ እህት ጋር ገጠመች። አጸደ ከወንድሟ ሚስት ጋር እየተጣላች ነው ያለችው። ሰራተኛቱን ደግሞ ግቢ ወደ ስራሽ እያለቻት ነው። ከዛ ስራው ታጨረሽ ደግሞ መተሽ ወገቤን ታሽኛለሽ እያለቻት ብቻ ጫና እያደረገችባት ነው። አጸደም ወገቧን ይዛ እንትን እያለች ነው። በጣም ተናደደች፣ መጮህ ጀመረች። ከባድ ነው። እዝጋ ደግሞ ሰራተኛይቱ ማዕድ ቀርቦ ምግብ እየበሉ እያሉ ሀይዛ መጣችና ሙሽሪትና ሙሽራው ሲጎራረሱ አይታ በዚህ ገጽ እያየችው ነው። ከዛ እንትን ማለት በቃ ስሜቱ እዝራ እንዳፈቀረችው ያስታውቅባታል። ከባድ ነው። በቃ እዝራ ግን የሚወዳት እሷን ነው። ግን ያው መጀመሪያ የሚጀመረው በክፍል 1 ላይ እንዳካፈልኳችሁ የአባቱን እንትን መብት ለመጠበቅ ነው እንጂ ሙሽሪትን አላወደዳትም። ሀብልን ነው የሚወዳት። ሀብልን በጣም ይወዳታል። ሀብልም እዝራን እየወደደችው መታለች። እዚህ ላይ እንደምታዩት እነሱ ቤተሰብ ማድ ላይ ተቀምጠው ሷሃን ይዛላቸው መታ ሲያጎርሳ ስታይ በንዴት በመደንገጥ በመፍራት ነበር ያለችውና ይህ እንደወደደችው ያስታውቅባታል። ብቻ እንግዲህ መጨረሻውን ተከታተሉ አብራችሁ። ክፍል 2ን እንትንላችኋለኝ የተከታተላችሁ። እዚህ አብላ አባቱ እዝራ እኔ ትዳር ያገባሁት ለአንተ ላስደስት ብዬ ነው እንጂ ወድጃት አይደለም፣ አንተን ለማስደሰት ነው። የአባትነት ፍቃድህን ላለ ማየት። ከዛ አባቱም ደግሞ ብቻ የሆነ ነገር እንደሚወጣበት ታወቀ መሰለኝ። ፍታት እያለው ነው። ዝጋ ደግሞ ፍታት እያለ ነው። እንዴት በ4 ወር የሚቆይ ትዳር ለምን ዳርከኝ እያለው ነው። ብቻ ያሳዝናሉ። እዝራም ያሳዝናል፣ ሙሽሪትም ታሳዝናለች፣ ሀብልም ታሳዝናለች። ይኸው እንግዲህ እዚህ ነበረ ማዕዱ እየተበላ ሀብል መታ ሲጎራረሱ ስታይ የደነገጠችበት ፓርት ብሉ እያለ ነው አባወራው። በነገራችን ላይ እዝራ እዚህ ላይ ሳይ እንትን ሀብልን ብዙም እያስተዋላት አልነበረም መሰለኝ። ወደ ዝጋይደም እና ቤተሰብ በጣም ደስ የሚል ፊልም እያካፈሏችሁ ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉኝ። ይሄ አሪፍ ደስ የሚል ፊልም ነው እያካፈልኳችሁ ያለሁት። አባትየው እንደገና ደግሞ እዚህ እንትን ብሎ ዋናው መዋደዳችሁ ነው፣ ከተዋደዳችሁ ችግር የለም እያለ ነው። የኔ ልጅ አንተ ለእኔ ደስታ ነህ፣ እንደ አባት ደስ ይለኛል፣ በጣም እድለኛ ሰው ነህ እያለው ነው እዝራ አባቱ። ለሚስትህ ጥሩ ባልሆንላት እያለው ነው። ብቻዋን አስታጥብቃት እያለው ነው። በቃ ተሰነባበቱ። አባትና ልጅ ተሰነባበቱ። ወደ የክላሳቸው ሄዱ። አባትየው ቁሞ እያሰበ ነበረ። ልጅን በደንብ አውቀዋለሁ እያለ ነው። ይዘገያል እንጂ ሚስቱን ይወዳታል እያለ ነው። እና አባቱም ደግሞ አሁን ደግሞ ተመልሶ
ሙሽሪት ደግሞ እዚህ እያለቀሰች ትገኛለች። ምንድነው የተፈጠረው እያለች ነው። ሰራተኛይቱን አልወደድኳትም፣ ምን እየሰራች ነው እያለች ነው። ደግሞ ከአጸደ ጋር አጸደንና ሀብልን ለማጣራት ሴትየቱ እየታገለች ነው። እስቲ በቃ አንቺ ነቃ በይ፣ ፊትሽን እንደዛ ፊትሽን ፈካ አድርገሽ ጠብቂው እያለቻት ነው። ደግሞ ሙሽሪት ሲመጣ ይዝራ ሲመጣ እዝራ መጣ ከውጭ። እዝራ መጥቶ ቁጭ አለ ከሙሽሪት ጋራ። ማህደር ላይ ከዛ ሚስቱን እያለቀሰ የጠበቀችው ከውጭ ሲመጣ እሷ ሙሽሪት እያለቀሰች ነበረ። ምንም ቢሆን ስሜት አለኝ፣ እኔ ሴት ልጅ ነው፣ ስሜቴን እንድትጎዳው አለኝ። እኔ በክብር ያገባሁ ሚስትህ ነኝ። ለምንድን ነው ሀብል እዚህ መኝታ ክላስ የምትመጣው እያለችው ነው። እዝራ እባክህ ተረዳኝ እያለች ነው። እዝራ ደግሞ ከአሁን በኋላ እዛ አትመጣም ሀብልን እያለ ነው። አባትህ ይሄንን እኔም ቢያዩ በጣም ይናደዳሉ እያለችው ነው። አባቴን እንደሚያስብልኝ አንቺ እየነገርሽ ነው እያላት ነው እዝራ ለሙሽሪት ለሚስቱ። ሙሽሪት እንፋታ ብላ አለችው። እንደዚህ ኩነ መቀጠል አንችልም፣ አንድ አመት ጠብቂና እንፋታለን ብለኸኛል፣ እንፋታ ብላ የፍች ወረቀት እየጠየቀችው ነው። ለምን አላት። ከዚህ ውጥንቅጥ ከወጣለት ህይወት መውጣት ፈልጋለሁ፣ አንተም ለቤተሰቡ ሁሉ ተናግረህ ልትፈታኝ ትችላለህ አለችው። እሱ ደግሞ ቆይ ትንሽ እንሞክር እያለ ነው። እዝራ ባክሽን ትንሽ ታገሽኝ፣ እንፋታት በይ፣ ግደለሽም፣ ከዚህ በኋላ መጥፎ ሰው አልሆነብሽም እያላት ነው። እየወደዳት መጥቷል መስሎኛል፣ መጥፎ ባል አልሆነብሽም አላት። ሙሽሪት ደግሞ እየቀለድሽብኝ ነው አለችው። ማህደርን እናንተንም እረዳለሁ፣ ማህደርን የምትወዳት የምር ነው እያለችው ነው። ግደለሽም ባንቺ አይፈረድም፣ አንቺ ወደሽ እዚህ ነገር ውስጥ እንዳልገባሽ አውቃለሁ፣ ተኋላሽ ያለ የሚሆን የሚገፋፋሽ ነገር ሰው እንዳለ አውቃለሁ እያለት ነው። ያላመንሽበትን ወደ ትዳር ለመግባት እንደማትወይ የውሳኔ ሰው እንዳልሆንሽ አውቃለሁ እያለ ነው። ለመሸፋፈን ማትሞክር እያለ ነው። አስፈላጊ ከሆነ ይዙ ሁላ አቀነባባሪ ማን እንደሆነ ከቤታችን ውስጥ የሆነ ሰው እንዳለ ደርሼበታለሁ እያላት ነው። እሷ ደግሞ እኔ በራሴ በፈቃደኝነት ነው እንጂ ማንም ገፋፍቶኝ አይደለም እያለች መልስ እየሰጠችው ትገኛለች። በቃ እንተኛ እያላት ነው። አንቺ አልጋው ላይ ተኝ፣ እኔ መሬት ተኛለሁኝ አሉ። ሁለቱም ስሜታዊ ሆነዋል። ሀብል ትንሽ ጊዜ ልትሰጪ ትችያለሽ እያላት ነው። ደግሞ ተመልሶ ለሁሉም ለምን አለችው። ለሁሉም ነገር ትንሽ ጊዜ ስጭኝ እያላት ነው። ለምን እንደሆነ ወጣ ሀሳብ ላይ ነው። በቃ ዛሬ እሱም ፍራሹን መሬት አነጥፎ ሊተኛ ነው። እስኪ ብቻ ከባድ ነው። ሁለቱም ያሉበት ሁኔታ በጣም ከባድ ነው። እውነት ለመናገር ማህደርም ታሳዝናለች። እሱም መሬት ምንጣፉን አንጥፎ እዝራ ምንጣፉን አንጥፎ መሬት ተኛ። እሷም በድብርት ስሜት ውስጥ ሆና ቁጭ ብላለች። ያንን ማድ ላይ ሲበሉ የነበረውን ሀብል ውሃውን ስትደፋ ያችኛይቱ በጥፊ ስትመታት
እያስታወሰች እየፈከረች አልጋው ላይ ቁጭ ብላ በሀሳብ ጭልጥ ብላ አለች። እናትዬቱ ሙሽሪትን እንዴት እንደወደድኳት እናንተ እንዴት አያችሁት? አልወደዳችኋትም? ደስ አላላችሁም? እያለች ነው። እኔ በበኩሌ ከሳሎን ሲጠፉ ጭር ሲሉብኝ ደስ አይለኝም ትላለች እናትዬቱ። እስክንድር አባትየው አባወራው እስክንድር ደግሞ እኛም ደስ ብሎናል እያለ ነው። ሙሽሮቹ የት ናቸው እያለ ነው እስክንድር። ወይን ናቸው ሲል የእስክንድር እህት አትወዳትም። ሁለቱ ሙሽሪትን አይወዷትም። ብቻ ይከብዳል እያሳለፉት ያሉት ነገር እና ሴትዬ ከአይን አውጣቸው። ሙሽሮች መጡ፣ ማዕዱ ላይ ተቀመጡ፣ ምግቡን እየበሉ ነው። እዚህ ደግሞ ሁለቱ እነዚህ ምራትና ይት ተፋጥሮ ነው ያሉት። ምክንያቱም አይዋደዱም። የሆነ ነገር ስላለ ሚስጥር ታወጣብኛለች ብላ ብቻ አትወዳትም፣ አይዋደዱም። ከባድ ነው። ውሃ ስትቀዳላቸው ሀብል አስደነገጠቻትና የእስክንድር እህት ከቤት እወጣለሁ እያለች ነው። ከዛ የእስክንድር ሚስት ናት ዝጋ ያለችው አጸደ። የእስክንድር እህት ከቤት እወጣለሁ አለችው። እንደ ከወንድምሽ ቤት ትወጫለሽ አላት። የወንድምሽ ቤት አይደል እንዳላት፣ አንተ ብቻ ነህ ቤት ያደረከኝ እንጂ ቤት ሰው ሌሎች እኮ እንደ ቤት እያዩኝ አይደለም እያለችው ነው ለእስክንድር አጸደ። እኔ ለወላጆች ምን አለኝና ነው ይቅርታ አላደርግም እያለች ነው። እንዴት ነው ያንቺ ቤት ያልሆነ የኔ የሆነ ሁሉ ያንቺም ነው እህቴ እንዴት ነው እያላት ነው እስክንድር አጸደ። ልጅቱ ምን አደረገቻችሁ? ማህደር እንደምንድን ነው እንደዚህ የምታሰቃያት ሚስትህ እያለችው ነው። የማህደር ጉዳይ ከሆነ እንደዚህ የሚያስጨንቅን ያስተካክለዋለሁ እያለ ነው እስክንድር እያለችው ነው። የማህደርን ጉዳይ ካስተካከልከው ችግር የለውም፣ እኔ የምፈልገው የማህደር ጉዳይ እንዲስተካከል ነው የምፈልገው እያለች ነው። አንቺ ምን አስጨነቀች ስለ ማህደር እያላት ነው። እሺ አንተ ደግሞ የማህደሩን አስተካክልልኝ እንጂ እኔም ደግሞ አንተ የምትለኝን ሁሉ እችላለሁ እያለችው ነው። እሺ ካልሽ እንደዛ ካልሽ ደስ ካለሽ እኔ አስተካክላለሁ፣ ችግር የለውም፣ እሱን ለእኔ ተዩ አላት። አጸደም ሄደች። እንግዲህ ቤተሰብ ክፍል 3ን ደግሞ በቀጣይ ይዤላችሁ እመጣለሁ። እስካሁን አብሬያችሁ የቆየሁት እኔ ሳራ ዛናው ነበር። ለዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳዲስ ድራማዎችን ይዤላችሁ እቀርባለሁኝ። ደስ የሚል ሀብል ድራማ ነበር ስንከታተል የነበረን ቆይታ። እናመሰግናለን።